አሁን ጥፋታችሁን ከሚያውቀን እፎይ ጋር ብትገባውን አሪፍ ነው። አሁን አይተሃል እፎይ አሁን ሙስሊሞችን ዝም ብሎ ያስገባል እንዳንተ ማለት ነው። አሁን ጥፋታችሁን መሰለ አንተና እሱ ማለት ነው። እሱ ማያቅ ሙስሊም ያስገባና እዛው ጦጣ ያረጋቸዋል። አንተም እዚህ ማያቅ ክርስቲያን አስገብተህ ጦጣ ታረጋቸዋለህ። ቆይ ሁሱ እዚህ ላይ ሀሳብ አለኝ። ልዑል አለክ አለው። እፎይ ጥያቄ ይጠይቃል እንዴ? እፎይ ክርስትና ላይ ጥያቄ ይጠይቃል? አልገባኝም። እፎይ ቤት አሁን እኔ ገብቼ ክርስትና ላይ ጥያቄ ብጠይቀው ይጠየቃል? መቼም እረዶ መቼም አይጠየቅም። ሁሱ ግን ማለት ነው ይሄው ክርስቲያኖች ካላችሁ የፈለጋችሁትን እስልምና ላይም ክርስትናም ላይ ሳትጠየቁ ጠይቃችሁ መውጣት ትችላላችሁ። ቀኑ ሙሉ ጥያቄ ሲጠየቅ ነው የሚለው። መጠየቅም እንትን አይልም፣ ያው ንጽጽር ቤት ስለሆነ ማለት ነው። ግን ክርስቲያኖች አሁን ካላችሁ የምትሰሙ ማለት ነው ሁሱ ጋር መታችሁ እስልምና ላይ የፈለጋችሁትን ጥያቄ ጠይቃችሁ መውጣት ትችላላችሁ እና አትጠየቁም ተፈለጋችሁ ማለት ነው። ቆይ አንዴ እና ምንድነው ክርስቲያኖች የፈለጋችሁትን ጥያቄ ሁሱ ጋር መታችሁ መጠየቅ ትችላላችሁ። ያለመጠየቅ መብታችሁ ተከብሮ ማለት ነው፣ ግዴታ አይደለም። እፎይ ግን ጥያቄ አይጠየቅም። በቃ ሁሌ መጠየቅ 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 መጠየቅ። ይሄ ነው ልዩነታቸው ማለት ነው። ገባ? ሲቀጥል ደግሞ እፎይ አያስወራክም። አናታናትን አናታናትን ነው የሚለው፣ ግን ሁሱ ጋር ስድብ የለም። ቢያንስ ተረዳኸኛ? ነፃነት አለክ፣ ታወራለክ። ይኸው አንተ ጥያቄ ተወና ሀሳብ ራሱ እየሰጠክ ነው። ይኸው ሀሳብን ይሰማል። የሚሳደቡ ሰዎች ራሱ ቢመጡ ማለት ነው አያቋርጣችሁም። ተሳርቦ ጨርሰው ነው የሚወጡት። ይሄ ልዩነታቸው ነው እና የማይነጻጽር ሰው አታነጻጽር። እሺ ለሌላ ጊዜ ማለት ነው። እሺ በርዕሱ ላይ መቀጠል የሚፈልግ ሰው ካለ ቆይ መስለም ፈልጌ ነበረ። ያው ብዙም ማውራት ፈራለሁ። ችግር የለውም አብሽር። እስከ ዛሬ ስናስተምር ትከታተይ ትሰሚ ነበር አይደለ? ስለ እስልምና አዎ። እሺ የምለውን ቃል አብረሽ እየተከተልሽ በይ ቅድስት። እሺ አሽሃዱ አዱ አሽሃዱ አዱ በደንብ ስሚኝ። አሽሃዱ አሽሃዱ አላህ አላህ ኢላሃ ኢላሃ ኢላላህ ኢላላህ ወአሽሃዱ አሽሃዱ አነ አነ ሙሐመደን ረሱሉላህ ረሱላላህ። ማሻአላህ። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ። ከዚህ በኋላ ሙስሊም ነሽ። እሺ አመሰግናለሁ። ሻወር ትወስጃለሽ። ስለ ሶላት አስተማር ሶላት መስገድን ትጀምሪያለሽ። እስላማዊ ትምህርቶችን ተከታታይ እስላም የሚያዝሽን መፈጸም የሚከለክልሽን በመራቅ ትኖሪያለሽ ማለት ነው። ቅድስት የሚለውን ስም ቀይሪው የሆነ ነገር። እሺ አንድ ጊዜ ሊዮ በቃ አሁን ቀደም ጃ ሊሰጥህ ሲል ምሳሌ በአንተ አይ እንዴት በእኔ ምሳሌ ታደርጋለህ በፍጡር መለኮትን ብለሃል አይደለ? ስለዚህ በአምላክህ ምሳሌ እናድርግ ማለት ነው። ምክንያቱም አምላክህ ላይ መለኮት እንጂ ሌላ ነገር የለም። ስለዚህ አብ ወልድ መንፈስ ቅዱስ አምላክ ናቸው አይደለም? አምላክ ነው። አምላክ ነው። አምላክ ናቸው። አምላክ ናቸው። አምላክ ነው። አምላክ ናቸው አይደለ? አብ ወልድ አምላክ ነው። አምላክ ናቸው። አምላክ ነው። ሁለቱም ተወዛጀው፣ ሁለቱንም ደገም። አምላክ ነው። መጀመሪያ አምላክ ናቸው አልክ፣ አሁን ደግሞ አምላክ ነው አይደለም። አንዳንዴ በስህተት አምላክ ነው። በቃ በስህተት ነው። በቃ ልለፍ። አምላክ ነው። እሺ አምላክ ነው። እሺ አብ ወልድ መንፈስ ቅዱስ
እነዚህ ሶስቱ እጆች አላቸው ወይንስ የላቸውም? አላቸው። አላቸው። አምላክ ናቸው። ልብ በሉ። አብ ወልድ መንፈስ አምላክ ቅዱስ አይደል? አላቸው። አምላክ ናቸው አትበል። አምላክ ነው። አምላክ ነው። እጅ አላቸው። እሺ ሶስቱም ስጋ በስጋ አለው። አልጠየኩም። መለኮቱን ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደለ? ወይንስ መለኮት አይደሉም? ስጋ ናቸው፣ ፍጡር ናቸው። በስጋ መለኮቱማ የለውም። መለኮት አለው የሚል አንድ መጽሐፍ ቅዱስ ላይ የለም። ስለዚህ አብ ወልድ መንፈስ ቅዱስ መለኮት አይደሉም። አለቀ ማለት ነው። እዚሁ ጋር በስጋ ሲገለጡ በስጋ ነው የተገለጠው። አልጠየኩም። አብ ወልድ መንፈስ ቅዱስን እነሱን ትኩረት አድርጌ እየጠየቅኩ ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደሉም? አንድ መለኮት። ስንት መለኮት ነው አላልኩም። መለኮት ናቸው አይደሉም? አብ ወልድ መንፈስ ቅዱስ ሶስት ናቸው አይደሉም? አንድ መለኮት በሶስት ስጋ ነው። ሶስት ናቸው። አብ ወልድ መንፈስ ቅዱስ ስንት ናቸው? በስጋ ሶስት። አብ ወልድ መንፈስ ቅዱስ ስንት ናቸው? በቁጥር በስጋ ከሆነ ሶስት ነው። በስጋ መለኮት ናቸው አይደሉም? ስጋ ምናምን አልጠየቅኩም። እኔ ያላነሳው ተናክራ አንድ መለኮት ነው። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ መለኮት ስንት ናቸው? ሶስት ናቸው አይደለ? ሶስት ናቸው በስጋ ማለት። እነዚህ ሶስቱ አብ ወልድ መንፈስ ቅዱስ አምላክ ናቸው አይደሉም? አምላክ ነው። አሁን እኮ እያስረዳው ነው። አምላክ ናቸው አትበል እያልኩ አምላክ በል። አምላክ አብ አምላክ ነው። አብ አምላክ ነው። አዎ። ወልድ አምላክ ነው። አዎ። መንፈስ ቅዱስ አምላክ ነው። ሶስት ናቸው አይደለ? በመለኮት አንድ ነው። አሁን እያየናል በስጋ ነው ፈጣሪ። እሺ አብ ወልድ መንፈስ ቅዱስ እሺ መለኮት ናቸው አይደለ? መለኮት ነው ልበልልህ። እሺ ጥሩ። አብ ወልድ መንፈስ ቅዱስ የየራሳቸው የሆነ እጆች አላቸው ወይንስ የላቸው? አላቸው በስጋ። በጣም ጥሩ። መለኮት ናቸው ብለኸኛል። አብ ወልድ መንፈስ ቅዱስ መለኮት ናቸው አላልኩም። መለኮት ነው። እሺ መለኮት። እሺ አብ ወልድ መንፈስ ቅዱስ መለኮት ነው። እጆች አላቸው የላቸውም? ኧረ በስመ አብ። አዎ አላቸው በስጋ። እሺ በጣም ጥሩ። የእያንዳንዱ እጅ ስንት ነው? የአብ የወልድ መንፈስ ቅዱስ እጆች ስንት ናቸው? አብ 2 እጅ አለው። መንፈስ ቅዱስ 2 እጅ አለው። ወልድም 2 እጅ አለው በስጋ ማለት እና ማስረጃ ሳየኝና እየቀጠለ እንድንሄድ ና። ትልቁ ላይ ነው ክፈት። ለእያንዳንዳቸው ሁለት አሁን ጥቅስ እኮ አብርሃም ቤት ሲገለጡ ጥቅሱን እንትኑን አብርሃም ቤት ሲገለጡ በሶስትነት አብ ወልድ መንፈስ ቅዱስ እንደተገለጡ አሳየን። በቃ አየህ አብ ወልድ መንፈስ እንትኑን ቁጥሩን አሁን ለጊዜው የማይመች ቦታ ላይ ስለሆነ ነው። እና ግን በአብርሃም ቤት በሶስትነት ተገልጧል። እሱ በመለኮት እግዚአብሔር እጅ አለው። እናሳየው። በስጋ ሲሆን በመለኮት እናሳየፍ ነኝ። አሳየኝ። እሺ ትንቢተ ኢሳይያስን ክፈትላት 48:13 ትንቢተ ኢሳይያስ 48:13 እሺ ክፈትላት። ያንብብ። ጣት ሁላ አለው። ጣትም እናሳየዋለን። ያንብቦ እሱ ራሱ ያንብቦ። ሃይ እና ያውና አንብብ ሊዮ 13 ያው ብዙም አይታይም። እስቲ ስለ ስሜ ከሚለው ነው። እጄም ምድርን መስርታለች። ያው ብዙም ስለ ስሜ ቀጣዩን ምንድነው አይሉ ቁጥር 13 ያው 13 ኦኬ። እጄም ምድርን መስርታለች፣ ቀኝም ሰማያትን እስቲ ዘርግታለች። ኦኬ። እግዚአብሔር ምድርን በምኑ ነው የሰራው? በእጁ። ኦኬ። እጅ አለው እግዚአብሔር። በስጋ ሲገለጥ እዚህ ጋር በስጋ ተገልጦ ነው እንዴ ምድርን የሰራው እግዚአብሔር? ምድር በስጋ ተገልጦ እንዴ? ከአብርሃም ቤት ከመገለጣቸው በፊት እኮ ነው በስጋ ተገልጦ ነው ምድርን የሰራው። ዓለም ከመፈጠሩ በፊትም እኮ መገለጥ ይችላል። ግን በስጋ ተገልጧል አይገለጥም የሚል እስቲ ማስረጃ እስቲ። ኖ በስጋ ተገልጧል ወይ? በስጋ ሊገለጥ ይችላል።
እስቲ መረጃ ስጠንሽ እንደተገለጠ በስጋ ለዛ ነው እንደዛ ያለው እኮ ስጠና በአብርሃም ጊዜ መረጃ እንደተገለጠ ተስማማንሽ አይደል? ዲዮ በአብርሃም ጊዜ እንደተገለጠ በሚለው ተስማማን። ቅድም ማስረጃ ስለሰጠህ ሰው ከመፈጠሩ በፊት ተረጋጋ። አንድ የረጋበን ቅድም ማስረጃ ስትጠየቅ ጊዜ ወዲያው ሰጠን። ከአብርሃም ቤት ተገልጠዋል በስጋ አልከን። እሺ አለን፣ ተስማማን። አሜን ነው። አሁን ግን ይሄ ሰማይና ምድርን በሚፈጥር ጊዜ በስጋ ተገልጠዋል ወይ ነው? እግዚአብሔር በስጋ ይገለጣል። ለምን አይገለጥም? ተገልጦ ከሆነ ማስረጃ ስጠን። የቱ ጋር ልክ ለአብርሃም ቅድም እንደሰጠህና አብርሃም ቤት ተገልጠዋል ብለህ አዳምን ሲፈጥር ተገልጦለት አይደለ እንዴ? እንትን ያለው የፈጠረው በስጋ ተገልጦ በስጋ ተገልጦ ነው የሰራው አዳምን አይደለ? አዳምን በስጋ ተገልጦ ፈጠረው። በስጋ ተገልጦ አዳምን። ኦኬ። ስለዚህ ክርስቲያን ሰማችሁ፣ እግዚአብሔር በስጋ የተገለጠው አዳምን ከመፍጠሩ በፊት ከዚያን ጊዜ በፊት ጀምሮ ነው ማለት ነው። እሺ እዚህ ጋር እየተናገረ ያለው በእጆች እያለ ያለው ስድስቱም እጆች ናቸው እየፈጠሩ ያሉት የእግዚአብሔር። ቅድም 6 እጆች አሉት አብ ወልድ መንፈስ ቅዱስ ስላልከን አይደለ? ስድስቱም እጆች ናቸው የሰሩት ወይንስ አብ ነው ወልድ ነው መንፈስ ቅዱስ ነው ተናጋሪ ወይንስ ሶስቱም ናቸው እየፈጠሩ ያሉት? ይሄ እኮ ጥያቄ ማለት አላህ በሁለት እጁ ነው ዓለምን የፈጠረው። አላህ ሱብሓነሁ ወተዓላ ዓለምን በእጆች የፈጠርኩኝ አላለም። ያው ይሄ ነው መልሱ። አንተ ግን በእጆች የፈጠርኩኝ ሁለት እጆቹ አልፈጠሩ ወይ? አላህ ዓለምን በእጆች የፈጠርኩኝ ቢል ኖሮ ልክ አንዳንተ እንደቀድሞ ታሳየን ነበር። ሁለት እጆቹ አልፈጠሩም ወይ? ዓለምን አልፈጠሩም አይልም። እንደሱ የሚል የለም። ከሌለ አሁን አንተ ጋር ቆይ አዳም ተረጋበል እንጂ እኮ የሉም ሳይሆን አልፈጠሩም ወይ? አንድ አዳምጥ ተረጋበል። ይሄ መልስልኝ። ፈጥረዋል አልፈጠሩ? ኦኬ እሺ አዳምጥሽ ልመልስልህ። ይሄን ሳመልስ ወደ ሌላ አልሄድም። አብሽር። ያው አላህ ሰማይን በእጆቼ በፈጠርኩኝ ብሎ አልተናገረም። ስለዚህ ያንተ ግን አዳም ተረጋበል። ያንተ አምላክ ግን በእጆቼ ፈጠርኩኝ ይላል። ቅድም ደግሞ የመለኮት እጆች 6 ናቸው ብሎናል። የእነርሱም ባለቤቶቻቸው አብ ወልድ መንፈስ ቅዱስ ይባላሉ ብሎናል። ሶስቱም ናቸው ሲፈጥሩ የነበሩት ምድርን ወይንስ አንዱ ነው? አሁን መልስ። እኔ ደግሞ አላህ ሁለት እጆቹ ለምን አልፈጠሩም ነው የምልህ። ያልፈጠረ አምላክ አለ ማለት ነው። አንደኛው እጁ አልፈጠረ ከሆነ በቃ ሰለሞን ይመልስልህ። አሁን ሰለሞን ይመልስ። እሺ ሰለሞን እየተናገረ ሰዎች እንትን ሲሉት ምናምን ወንድም አብዱልከሪም ሰርተውበት አይቼ ነበረ። አይታችኋል? በቃ ሳዑዲ አረቢያ ላይ ልክ ስትገቡ ጊዜ እያለ ነን ሙስሊም የሆኑ ሙስሊም ያልሆኑ ሰዎች የማይገቡበት ክልል ይላል አለ። አው መካ ላይ ሳዑዲ አረቢያ ያለው ስህተት ነው። ሳዑዲ አረቢያ ላይ ገብተው እንደፈለጉ እየሰሩ ነው፣ መስራት ይችላሉ። ኢስላም ሳዑዲ አረቢያ ላይ እንዳይገባ የሌላ ተከታይ አላለም። ይሄ ትልቅ ውሸት ነው። ነገር ግን መካ ክልል ላይ አለች ይሄ መስጂድ አልሐራም ያለበት፣ እርሱን ከአማኞች ሌላ ማንም አይገባበትም። አው ማንም አይገባበትም። አላህ በቁርአን ላይ ሲናገር ያ አዩሃ الذين آمنوا إنما المشركون نجس فلا يقربوا المسجد الحرام بعد عامهم هذا ይላል። እናንተ ያመናችሁ ሰዎች ሆይ አላህ ከሃዲያኖች እርኩሶች ናቸውና፣ እርክሰት ሲባል እዚህ ቦታ ላይ ክህደት ላይ ናቸውና ለማለት ነው። ገብታችኋል አይደል? እንጂ እነርሱ ማንነትን ለማንቋሸሽ አይደለም። የረከሰ ነው ሲባል ጊዜ አላህ Subhanahu Wa Ta'ala እዚህ ቦታ ላይ ከሃዲያኖችን ክህደት እንደ ክህደት አንድን አካል ያረከሰ የለም። አንድን ሰው የሚያረክሰው ምንድነው? አምላክን መካድ ነው አይደለ? የሚያጸድቀው ምንድነው? አምላክን ሲያምንና ሲታዘዝ ጊዜ ነው። ስለዚህ ከሃዲያኖች እርኩሶች ናቸውና ከዚህ በኋላ ይሄንን ከዕባን ማነው መስጂድ አልሐራምን እንዳይቀርቡ ብሎ አላህ Subhanahu Wa Ta'ala ተናገረ። እኔ የደነቀኝ ይሄ ነገር አይደለም። ምናልባት እንደው መጽሐፉን ቢያነብ ኑሮ መምህር ናቸው እንደው ለስሙ ግን መጽሐፉን አያነቡትም። መምህር ግን አድርገዋቸዋል፣ ማዕረግ ሰጥተዋቸዋል። የሚገርማቸው መጽሐፍ ቅዱስ ላይ እርኩሶች የሆኑ የማያልፉበትና የማይገቡበት ክልል ወደፊት እንደሚመጣ በትንቢተ ኢሳይያስ በትንቢት መጽሐፋቸው ላይ ተቀምጧል። አማኝ እንጂ ሌላ ማንም ከሃዲ የማይገባበት ተብሎ የሚታመንበት ምድር ላይ አንድ ቦታ መካ ብቻ ነው። ይሄ መጽሐፍ ቅዱስ ላይ ይገኛል። እርኩሶች ግን አያልፉባትም ያችን ቦታ ወደፊት ተብሎ የተናገረላት ቦታ አለች። እኛ ጋር የለም ብለዋል። ገብታችኋል? ሁሉም መግባት ይችላል ብለዋል። ስለዚህ ይህ ከነርሱ ጋር እንደማይገኝ እየተናገሩና እየመሰከሩ ነው። ነገር ግን ይህ ነገር የሚገኘው በቁርአን ላይ ቃል በቃል አላህ ሙሐመድ ሆይ ከዚህ በኋላ ከሃዲያኖች በዚህ ቦታ እንዳያልፉ ተብሎ ታዟል። በቃ
መጽሐፍ ቅዱሳቸው ላይ ምን ይላል? የረከሱ ሰዎች ግን በዚያች ምድር ላይ ወደፊት አያልፉባትም ተብሎ የተገለጸችበት ቦታ አለች። ባጭሩ ነው እያልኳቸው ነው። ስለዚህ ስለ ሐራም፣ ስለ ካዕባ፣ ስለ መካ ከሃዲያኖች የማያልፉበት ክልል ተብሎ በትንቢት መጽሐፋቸው ላይ መጽሐፍ ቅዱስ ላይ ተገኝቷል አለ እያልኳቸው ነው። ላሳያችሁ፣ እሱን አንድ ጊዜ ላሳያችሁ። መጽሐፍ ቅዱስ ላይ አንድ ያሳያችሁ። إنكم وما تعبدون من دون الله حصب جهنم أنتم لها واردون እስከዛ ጥያቄ ያለ ይጠይቅ እስካወጣላችሁ ድረስ። ሁለተኛ ጥያቄ መጀመሪያ ምድር ላይ የወረደው ወይም ሱራ ምንድን ነው? የቁርአን ሱረቱ አልዓለቅ ኢቅራ። ኢቅራ ምን አልከኝ? የመጨረሻ አንድ ጥያቄ። እሺ ጠይቅ። ነቢያችን ሰለላሁ ዐለይሂ ወሰለም ከትውልዳቸው የመጀመሪያ እስልምና የተቀበሉ ናቸው ስንል እንዴት ነው? እነሱ በነበሩበት ሰዓት፣ ነቢያችን በነበሩበት ሰዓት ሌላ የእስልምና ተከታዮች ነበሩ? የአምላክን ሕግና ስርዓት ቁርአንን ተቀብሎ ከመፈጸም አንጻር ነው እንጂ ነቢዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ሙስሊም የለም ማለት አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም እስከሚመጡበት ጊዜ ድረስ የሙሳንና የዒሳን በትክክለኛ መንገድ የሚከተሉ የመጨረሻው ዘመን ነብይ ይመጣልናል ብለው በተስፋ ሲጠብቁ የነበሩ አማኞች ነበሩ። አንዴ ከነ ቪዲዮ ላሳያችሁ አንድ ጊዜ። እንዲህ አይነት ቪዲዮ ለመጀመሪያ ጊዜ ነው የሰራሁት። ይሰማቸዋል ልጆች? እንዳትረግጡ ይህን መሬት አላሁንም ላይት አላሁንም ላይት ግቡ ጎግል ላይ ያለላችሁ እኛ ሳውዲ አረቢያ ሄደ ሰዋል የለምን ምትሄዱ የትራፊክ መንገድ ላይት ላይ ነን ሙስሊም ያልሆነ ሰው ወደ ቀኝ ታጠፍ ይላል። እንዳትረግጡ ይህን መሬት አላሁንም ላይት ግቡ ጎግል ላይ ያለላችሁ እኛ ሳውዲ አረቢያ ሄደ ሰዋል ይሄን ለማለት ፈልጎ ነው የለምን ምትሄዱ የትራፊክ መንገድ ላይት ላይ ነን ሙስሊም አሁን አያቸው አይደል ልጆች? የሚያኖር ሰው ወደ ቀኝ ታጠፍ ይላል። መልላችሁ ፈልጌ ነው። ይታያቸዋል። ሳውዲ አረቢያ ላይ ስትሄዱ ነው። አንደኛ ሳውዲ አረቢያ ላይ መግባት ክልክል እንደሆነ አድርጎ ሰውየው መናገሩ ስህተት ነው። ይታያቸዋል። መካ ብቻ ነው የሚለው፣ መከተል ሙከረማ ይላል። መካ ላይ ብቻ ነው ይሄ ነገር የተከለከለው። ወጣቻው አይደል? እንዳልኳችሁ ቅድም ወደፊት ያውና እዚህ ጋር ትንቢተ ኢሳይያስ ላይ ፌስቡክ ላይ በሰዓቱ ነበር እኔ የለጠፍኩት እንዳው ለሌሎች መማሪያ እንዲሆናቸው ብዬ። በትንቢተ ኢሳይያስ ላይ በዚያም ምን ይላል መሰላችሁ? በዚያም በተቀደሰ ቦታ የረከሱ ወይንም ከሃዲያን ሰዎች አያልፉበትም ይላል። አላህ ቃል በቃል በቁርአን ላይ የረከሱ ሰዎች እንዳያልፉበት ብሎ የከለከለበትን ላሳያችሁ። ያ ትንቢት ቀጥታ በቁርአን ላይ እንደተገለጸ ማለት ነው። ያ ትንቢት በቁርአን ላይ ቀጥታ ተገልጿል። አምላክ አላህ ሱብሓነሁ ወተዓላ የረከሱ ሰዎች እንዳይገቡ ይላል አይደለ? እዚያው መጽሐፋቸው ላይ የረከሱ ሰዎች የማይገቡበት ቦታ ወደፊት እንደሚኖር የተናገረበት አለ ማለት ነው። ቁርአን ላይ ወንዳ ተመልከቱ። ያ አዩሃ الذين آمنوا إنما المشركون نجس فلا يقربوا المسجد الحرام ይላል። እናንተ ያመናችሁ ሆይ አጋሪዎች እርኩሶች ብቻ ናቸው፣ ከዚህም ዓመታቸው በኋላ የተከበረውን መስጊድ አይቅረቡ ይላል። አያችሁ አይደል? እዚህ ጋር ትንቢቱ ላይ ምን ይላል መሰላችሁ? መጽሐፍ ቅዱስ ላይ በትንቢተ ኢሳይያስ ላይ ይሄን እንዳይቀርቡ እያለ ይናገራል። ምን ተመልከቱ፣ በመጽሐፍ ቅዱስ ላይ እንደሚል ኢሳይያስ 35:8 ላይ ተመልከቱ። ኢሳይያስ 35:8 ላይ ምን ይላል? በዚያ አውራ ጎዳና ይሆናል፣ የተቀደሰ መንገድ ተብሎ ይጠራል አለ። መካ
ቁድስ ትባላለች። የተቀደሰችዋ ቦታ ነች። የተቀደሰ ብሎ ተብሎ ይጠራል። ከዚያ ብላለ በትንቢታቸው ላይ የረከሱ ሰዎች የማይሄዱበት ቦታ አማኝ እንጂ ከሃዲ አይገባበትም ያን ቦታ ተብሎ የተገለጸበት ቦታ አለ። አላህም በቁርአን ላይ ይሄን ቃል በቃል እዚህ ጋር አስቀምጦታል ማለት ነው። እና ይሄን ይመስላል። እሺ